አይሰጠኝም። የእናንተ ጓደኝነት ምንድነው? እሱን አትወግኝ። እሷ ባለ ፍቅረኛ አላታ ባሏ ነው አለ። እሺ ለምንድን ነው የሳምንታት ምን ያልከሰክሳታል? አርፋ ትቀመጥም። ዛሬ እንግዲህ ጨረቃዎች ብሩክና ሀይሚ በዚህ መልኩ መጥተዋል። እንደዚህ ነው ስለመጡ ማን ነው ደስ ያለው? የምር እኔ በጣም ደስ ብሎኛል ማለት ነው። ጭቅጭቃቸውም እንግዲህ በቃ ለምደነዋል እኮ በቃ ማለት የእነሱም ጨጓራ ተልጦ የኛ ጨጓራ ራሱ እያለቀ ነው ማለት ነው። እና ቦራ እንግዲህ ዛሬ በጣም ብዙ ነገሮችን አስተላልፏል። በጣም ከሚባለው በላይ እንግዲህ በኮመንት ብዙ ነገር እያሉት ስለሆነ ስለሱ ጉዳይ በጣም ተሰምቶታል ማለት ነው። ምክንያቱም በሀይሚ ጉዳይ ብዙ ነገር እያሉት ስለሆነ እንግዲህ በመጀመሪያም ሀይሚ 200 ሺህ ስለገባች እንኳን ደስ አላችሁ ብሏል። እንኳን አብሮ ደስ አለን ብለናል ማለት ነው። ሀይሚዬ ይገባሻል፣ የኛ ውድ ማለት ነው። ከዚህ በላይ ይገባሻል። 200 ሺህ ገብታለች ብሏል። እንግዲህ ለኛ የሚታየን ግን አልገባችም፣ ግን ትገባለች፣ ቁጥሯ ትጠፋለች ብዬ አስባለሁ። 9 ቁጥር። ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ቤተሰቦቼ እንዴት ናችሁ? አለን እንግዲህ ዛሬ ያው ማለት እኔ እንጃ ሁለታቸው ብቻ ስለመጡ ደስ ብሎኛል። ቡራን ፊቱ ደህና ነው አይደል? ደህና ነው የምር እንደዚህ አበባ መስለዋል እኮ እስኪ ይዋቸው ብሎ ያማረባቸው ማለት ነው። ሀይሚዬማ በቃ ብርቱካን ነው፣ ብርቱካን ሆናለች የመጨረሻ ማለት ነው። እና ብቻ እንደዚህ ነው ስላየኋቸው ደስ ብሎኛል። እንግዲህ ብሩክ በጣም የሚያሳዝን ነገር ተናግሯል ማለት ኮመንት ላይ በጣም ብዙ ነገር እየተባለ ነውና ሀይሚን የምትፈልጋት ለእንደዚህ ነው ለጥቅም ብቻ ነው ምናምን ነገር ብዙ ተብሏል በጣም ማለት ነው። እና እኔም እያየው ነበረ። እኛም የቻልነውን መልስ ሰጥተናል። አግባብ እንዳልሆነ ነገ ታርቀው ስለሚመጡ ለሚያልፍ ቀን የማያልፍ ቀን ቃል ቡራንም አትናገሩት ያልን ነበር። ብሩክ እንግዲህ ዛሬ በቃ ምንም የፈለገን እና ሀይሚ እንኳን ብንጣላ ሀይሚን እንድትናገሯትም አልፈልግም ብሏል። ተመልከቱ እንግዲህ እኔ እኮ ብያችኋለሁ፣ ብሩክ በሀይሚ አይደራደርም፣ ሀይሚን በብሩክም አትደራደርም። በአንድ ቪዲዮ በተሰራ ቪዲዮ ስለተጣሉ ብቻ ይለያያሉ ብላችሁ በጣም ብዙ ነገር እያላችሁ ነው። በተለይ ሀይሚን የተናገሯት ነገር እኔ የምሬን ነው ምላችሁ በጣም ነው የሚደብር በጣም ማለት ነው። እና እስከዚህን ድረስ ሀይሚ ለካ አስጨልላቸዋለች ማለት ነው። እና ገርሞኛል ማለት ነው። በዚህ ልክ በቃ በኦዲየንሶቿ እንደምትተማመን እንደምትኮራ በራሷ መተማመን በቃ ኮራጄን እንብላ እንደምትሰራ ግሩፕ ላይ ያወሩት በሙሉ ነው የተዘረገፈው ማለት ነው። ብዙዎቻችሁ አይታችሁታል ብዬ አስባለሁ። እና ሀይሚ የኛ ተጽዕኖ ፈጣሪ ማለት ነው። የምር እኔ ትናንትና በጣም ገርሞኛል። ለዚህ ሁሉ እኔ ቪዲዮ ሰርቻለሁ። እና እንግዲህ ዛሬ ቡራ በቃ የመጣበትን ይሄ እንዳለ ሆኖ ያው ሀይሚን ለመጠየቅ ነው ትናንት የሄደችበትን ጉዳይ። ሀይሚ እንግዲህ የሄደችው ጉዳይ አንደኛ ላንተ ብዬ ነው ብላለች። ምክንያቱም ዳኒ ከሷል። ስለዚህ በመቀጠልም ለመጠየቅ ነው የሄድኩት። ሶሲ ደግሞ በአጋጣሚ መታለች ብላለች። እሱን ልጠይቅም ምክንያት አድርጋ ብትሄድም ሀይሚ በዚሁም ሶሲንም ተበቅላታለች ማለት ነው። ምንም ይሁን ምንም ያኔ ሀይሚ ለእኔ ወይም ለእናንተ ለኦዲየንስ ሳይሆን መጀመሪያ አንድ ሰው ማለት ነው የሚታመነው ለማን ነው? ለራሱ ማለት ነው። ለራሱ አንድ ሰው ታማኝ መሆን አለበት። ሶ አሁን ሀይሚ ወይ ለኦዲየንስ ወይ እንዴት ነው በቃ ወይ ለብሩክ ወይ ለሆነ ሰው ከመታመን በፊት ለራሷ እሷ ታማኝ ትሆናለች። ገብቷችኋላ? ስለዚህ እሷ ለራሷ ታማኝ ስለሆነች ለሌሎቹም ለብሩክም ታማኝ ትሆናለች ማለት ነው። እና አንድ ሰው ታማኝ መሆን ያለበት ከራሱ ይጀምራል። እና እንግዲህ ብሩክም በዚህ ጉዳይ ያው ለምን እንደሄድሽ ብሎ ነግረዋለች። ግን እሱ በቃ ከዚህ በኋላ ምንም ነገር መስማት አልፈልግም፣ ዳኒ ከአንቺ የሚፈልገው አንቺንና አንቺን ነው ብሏል። ሀይሚ መልስ ሰጥታለች። በእኔና በዳኒ ምንም የሚፈጠር ነገር የለም፣ የተፈጠረም ነገር የለም፣ ለወደፊት የሚፈጠር ነገር የለም። ነገር ግን ለአንተ ብዬ ነው ያደረግኩ ስትል እንግዲህ ብሩክ አልተቀበለም። ለእኔ ብለሽ አንድ ነገር አታድርጊ፣ እኔና አንቺ ጨርሰናል ነው የሚል ብሩክ ማለት ነው። እና ይሄ ጨርሰናል የብሩክ ልክ ገና አልበረደለትም። እና ብቻ ግን ዛሬ እንደጠበቅ ነው አይደለም። አራራራ የምር ብሩክ ተረጋግቶ ነው የመጣ የምሬን ማለት ነው። በቃ እንደታስበው አይደለም። እኔስ እንደዛ ሲሆን በቃ ብዙ ነገር ማለት ኮመንት ላይም እያጋጋሉት ስለነበር ቲክቶክ ላይም እና ወይኔ ብሩክ ተናዶ ምን ይሆን እያልኩ ነበርና የምር በጨዋ መልኩ ነው ብሩክ ጨዋ ልጅ ነው። በቃ በጨዋ መልክ ነው ዛሬ ረጋ ብሎ ነው የተናገረና በዚህ ደስ ብሎኛል ማለት ነው። ያው መጨቃጨቃቸው እኮ የተለመደ ነው። በቃ እነሱ እኮ አይደለም ተጣልተው ሳይጣሉ ራሱ በቸኩሌቱ ላይ ይጨቃጨቃሉ፣ እየተቀማሙ ሲበላሉ ማለት ነው። እና እሱ ነገር አልናፈቃችሁም? የምር በጣም ነው እሱ ነገር የናፈቀኝና
እንግዲህ ብሩክ ለአንተ ብላ ሀይሚ የምታደርጋቸውን ነገሮች ዛሬም ነገም ወደፊትም የምር ልትረዳ ይገባሃል። ያኔ አሁን እልክ ውስጥ ስለገባ ነው እንጂ ለሱ ብላ የምታደርጋቸው ነገር ለሱ ብላ ተንበርክካ ይቅርታ ጠይቃ ከዚያ አንተ ይቅር በለው ስትለው ከዚያ ይቅርታ ልልም ሲል ብሩክ ከዚያ ልጁ ወደ ክስ ሲሄድ ከዛ ደግሞ ህዳ ልጁን ለማናገር ዳኒን ለማናገር ስትል በዛውም ሶሲን ብድሯን ስትመልስ ይሄ ሁሉ ነገር ዋጋ እየከፈለች ብሩክ ለኔ ብለሽ ምንም አንድ ነገር እንዳታደርግ ስትል ሀይሚ ምን ያህል ይሰማታል? የምር እንደው ይሄን ተመካክራችሁ እየሰራችሁ ካልሆነ የምር በጣም ነው የሚሰማት። በጣም ማለት ነው ማለት በቃ ለአንድ ሰው እንዴት ነው አስደስተዋለሁ ወይም ደግሞ ከገባበት ነገር ከዚያ ችግር ማስወጣት አለብኝ እኔ የፈለገ ነገር ዝቅ ብዬ ብላ ስታደርግ ለኔ ብለሽ አታድርጊ አልፈልግም ጨርሰናል ሲል ትንሽ ይሰማል። እና ይሄ ነገር ብሩክ እንግዲህ ከልብ እንዳልሆነ ይገባኛል። ይኸው ላለመቀበል ላለመሸነፍ እኮ ነው። አሁን እኮ ሁለታቸውም እልክ ውስጥ ስለገቡ እኮ ነው የምር ማለት ነው። እና ደግሞ በቃ ሶሲን አውርቻታለሁ። ሶሲ ያለችበት ሁኔታ በቃ ሶሲና ዳኒ ወደ ሰላም የሚመለሱ አይመስለኝም። ሶሲ ልክ ናት እዚያ ጋር ያደረገችው ምናምን ብሏል ብሩክ። መማታቷ ምናምን ልክ ነው ብዬ አላስብም። መናደር ትችላለች ፍቅረኛዋ እስከሆነ ድረስ ምንም እንኳን ባይፈጠር እንዴት ከሀይሚ ጋር ቁጭ ብላ አገኘሁት ብላ ልትናደድ ትችላለች ግን መማታት አለባት ብዬ አላስብም። እቃውን ጨርሰዋለች ማለት ነው። እና ሀይሚ እኮ ተናዳ የተማታችሁ ብሩክን የቤት ቁልፍ አልሰጥም ብለው ነው ቆልፈው እያስጨነቋት ስለነበር ብሩክን ተማታ ሄዳለች ማለት ነው። እና ይሄ ነው በቃ ያለው ልዩነት። ብቻ ግን እንግዲህ አንድ የሚያናድዳት ደግሞ ዛሬ ሀይሚ በቃ ሶሲን አውርቻታለሁ ምናምን ሲላት የባሰ ተናደደች። እንዲሁ ብሩክ አንድ ነገር ልንገርህ፣ እንዲሁ ሶሲ የምትባል ልጅ እኮ ሀይሚ አትፈልግም የምር ማለት ነው። ማለት እንዴት ነው እንዴት ብላ ሀይሚ እንደምታስረዳው ለብሩክ እኔ ግራ ገብቶኛል። ሶሲ የምትባል በስራም ይሁን በምንም ይሁን ኢቭን እንኳን ፕራንክ ያደረግከው ነገር ከፕራንኩ በላይ ያናደዳት ለምን ከሶሲ ጋር ሆነ? ከእሷ ጋር ማድረጉ ለምን አስፈለገ ነው ጥያቄው ሀይሚ። ስለዚህ ሶሲ የምትባል ነገር በቃ ሀይሚ አትፈልግም። በቃ እያያችሁ ነው አይደል? አልፈልግም ነው የምትል። በቃ ሳያችሁ አብራችሁ ሳያችሁ እናድዳለሁ ነው የምትል። አብራችሁ ቁማችሁ ስታገኛችሁ ተናዳ ነው የምትል። አሁን እንግዲህ ብሩክ ነገር በራሱ ቤት ሊመጣ ይችላል ከሶሲ ጋር አብረው ሆነው እንግዲህ ሀይሚ ስትመጣ አብረው ከቆዩ ትመጣለች። ሀይሚ ግን ደግሞ በቃ ተናዳ ነው ምትር ማለት ነው። ብሩክ አንተና ሶሲን ሀይሚ አንድ ላይ ማየት አትፈልግም፣ የፈለገ ስራ ቢሆን ማለት ነው። ይሄን ነገር አንተ ካቆም ሀይሚም እኮ ከዳኒ ምን ልታረግ ትሄዳለች? ቪዲዮ ለመስራት ነው ምታል፣ ሌላ ምን ልታረግ ትሄዳለች? ስለዚህ እስኪ አንተ ከሶሲ ጋር ያለን ግንኙነት አቁምና ሁሌም ሀይሚን አገኛትና ችግሩን እንፍታ ብለህ ለብቻዋ ቁጭ ብለህ አውራትና እስኪ ሀይሚ ትሄዳለች ከዳኒ አትሄድም? በፍጹም ከዳኒ ምን ልታረግ ትሄዳለች? ምን አላትና 0.5 ምንም ነገር የላትም ከዳኒ ማለት ነው። ቪዲዮ ለመስራት ነው የምትሄደው ወይም ደግሞ የሆነ ነገር በቃ አላደል አንተና ሶሲ እንደምትሰሩት እሷም ለመስራት ይሆናል የምትሄደው። እንዲሁ ከዚህ ውጭ አሁን እንዲሁ ሀይሚ እንዲሁ ታምር ቢፈጠር እንዲሁ አሁን እንዲሁ ዳኒን ትፈልገዋለች እንዲሁ ይባላል እንዲሁ ቃሉ ራሱ ይከብዳል ማለት ነው። እና ወደ ራሳችሁ ተመለሱ ጨረቃዎች፣ የምር ማለት ነው ይበቃችኋል። ስለዚህ ሀይሚዬ አንተም ያለ ሀይሚም ያለ ብሩክ ምንም አይሆንምና በቃ እሷን ደስ የሚላትን ነገር አድርገህ እስኪ ሀይሚን እያት። የእውነት በአንዴው ነው ሁሉን ነገር የምትረሰው ማለት ነው። ሀይሚ ደግሞ ይቅርታ ልብ ያላት ልጅ ናት። አንተም እንደዛው ማለት ነው። እናንተ እንደዚህ እየተዋደዳችሁ በቃ በመሀላችሁ ምንም ነገር እንዲፈጠር ስለማንፈልግ ማለት ነው።